በሙሉ አንድ ላይ ሆነው ቀለዱብኝ። አሁን ሁሉም አልፏል። ከዚህ በኋላ እንዲያደርጉ አልፈቅድላቸውም። አይ በቃ የበፊቱ አምነን ከዚህ በኋላ ሞቷል። አሁን ሁሉም ሰው ከአዲሱ አምነን ጋር መታወቅ ይኖርበታል። አዎ ደግሞ እንኳን አባረርካት። ድሮም ላንተ አትገባህም ነበር። እሷን በማባረርህ ሁሉም ሰው ትምህርት መውሰድ አለበት። ቆራጥነትህን ለሁሉም ማሳየት አለብህ። አዎ ሁሉም ሰው ማወቅ አለበት። መቼም ውዷ ሚስቴ በዚህ ሰዓት የደወለች ናፍቂያ መሆን አለበት። ውዷ ሚስቴ ዛሬ ባልሽ የለም እንዴ? ልምጣ? ኦ ደውለሽ ነበር እንዴ? ያው ሰዓቴን አባከንኩታ። ግን አታስቢ፣ አሁን ብመጣ ደርሳለሁ። አቤት እሺ ምንድን ነው? ያው የምትነግሪኝን ነገር እኮ አውቀዋለሁ ብዬ። ቆይ ምን ተፈጠረ? ምን ሆነሽ ነው? በስተመጨረሻም ሁሉም ነገር አበቃ። እንዴት ደስ ይላል እባክሽ። ነበር እየኖረች የነበረ ሊያውም ካምነን ጋር። አይ እንደዛም አትበይ። ምንም ቢሆን እኮ አምነን ፈልጎ ነው ያገባት። እና ደግሞ ይሄ ነገር ባይፈጠር ከዚህ ቤት አትወጣም ነበረ። በቃ ይበቃሻል። የእሷ ነገር የሚያስጨንቅሽ ከሆነ አንቺም ከእሷ ጋር መሄድ ትችያለሽ። መቼም አምነን ተናዶ መሆን አለበት እንደዛ ያደረገው። በቃ በኋላ ሲረጋጋ አወራዋለሁ። ወይዘሮ ቤሊን ነገርኩሽ እኮ አንቺም ሆንሽ ሌላ ሰው ከዚህ በኋላ አምነን የምታስከፉት አልፈቅድላችሁም። እስካሁንም እኔ ስላልነበርኩ ነበር የተጫወታችሁበት። አሁን ግን ይመጥቼለታለሁ። ከዚህ በኋላ ከኔ ውጭ ማንም አያስፈልገውም። ሰምተሽኛል አይደለ? በቃ ተይው። ቆይ ለምንድን ነው እንደዚህ ያደረግከው? ምን ነው ያደረግኩ ነገር አንቺን ያስከፋሽ ይመስላል? እኔ በእኔ ምክንያት ማንም ሰው ሲጎዳ ማየት አልፈልግም። እና ደግሞ ጄሪንም ቢሆን ከዚህ ቤት ማስወጣት ልክ አይደለም። ለምንድን ነው ልክ ያልሆንኩት? ያው በእርግጥ ልክ አልሰራችም፣ ግን ደግሞ ምንም ቢሆን ሰው ናት። ሰው እስከሆነች ድረስ ደግሞ ከሰው ልጅ ስህተት አይጠፋም። ደግሞም ከአውቃ አይደለም ያደረገችው። ቆይ አንቺ ምን አይነት ሰው ነሽ? ሰላም ወይዘሮ ሜርሲ። እንዴት አምነው ለቀቁሽ? ማለት እንዴት መጣሽ? ሜርሲ አታስቢ፣ አሁን ደህና ነኝ፣ ተሽሎኛል። ማለቴ ሳልጠይቅሽ መጣሽ ማለቴ እኮ ነው። አይ አታስቢ፣ የወንድሜ ልጅና ሰዎች ሲጠይቁኝና ሲንከባከቡኝ ነበረ እና አሁን በጣም ተሽሎኛል፣ አታስቢ። እንኳን ደህና ነሽ። በእውነት ግን ሳልጠይቅሽ በመምጣትሽ በጣም ቅር ብሎኛል። አይ ወይዘሮ ሜርሲ ችግር የለውም፣ ቅር አይበልሽ። ያው መቼም ታውቂያለሽ አልመች ብሎኝ ነው። ታውቂው የለ የቤተሰባችንን ጉዳይ፣ እሱን ቦታ እያስያዝኩኝ ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ እንግዲህ አቶ ሙስጠፋ በጄሪን መባረር እጅግ በጣም ደስ ብሎታል። በጣም ምክንያቱም ጄሪን በፊት ሚስቱ ስለነበረች ለገንዘብ ብላ ብዙ ነገር ስላደረገችው በጣም ብዙ ስለበደለችው አንዳንዴ በጣም ደስ ይለዋል። ምክንያቱም ብዙ የበደለ ሰው እንደዚህ ሲሆን ደስ ብሎት ከቤት መባረር ደስ ብሎታል። እና ቤሊን እያለቀሰች ክፍሏ ውስጥ ቁጭ ብላ ዛህራ ትመጣለች። ዛህራ ስትመጣም ምን ሆነሽ ነው ልጄ ትላታለች። አምነን ተጣላኝ፣ አምነን እንዳላይሽ ከዚህ በኋላ አለኝ። በምን ምክንያት ለምን ስትላት እኔ እንጃ በቤሊን በእንትና ምክንያት ነው ሁሉንም ነገር ደበቅሽኝ ብሎ አዎ እኛንም እኮ እንደዚህ ብሎን አኩርፎናል ትላለች። እንዴት ምናምን ሲል ስትል ከዛ እኛ ነን እናንተ ናችሁ እንደ ነገራችሁ ስትል እኔና አያቱ ነን ስናወራ ሰምቶ ነው። እንዴት እንደዛ ሊሆን ቻለ ትላታለች። ዛህራም ልጄ ታውቂ ነበር እንዴ ስትላት እናትየዋ
እናቴ ታውቂ ነበር እንዴ? አዎ አውቅ ነበረ። ሙስጠፋም ያውቃል ለነገሩ ትላለች። እና ሁሉንም ነገር አያትየዋም ስላወቀች ስናወራ ሰምታ ነው ትላለች። ማርያ መልካሙን እድል እየተጠቀመች ነው እንግዲህ። ምክንያቱም አሁን ጄሪ ሄዳላታለች፣ ቤሊን ጋም ተጣልቶላታል። ከእሷም ጋር ስለተጣላላት በቃ አሁን የብቻዬ ነው የግሌ ነው ብላ ለምንድን ነው አያቴም ደብቃኛለች፣ ሁሉም ነገር ሁሉም ሰው ለእኔ ከሃዲ ነው ሲላት፣ አይ አያትም ታውቅ ነበር? አዎ ታውቅ ነበር። እና ለምን ደበቀች? አላውቅም። በቃ ችግር የለውም ከዚህ በኋላ ማንም እንዲጎዳ አልፈቅድላቸውም። ምክንያቱም እኔ መጥቻለሁ። እስካሁንም እኔ ስላልነበርኩ ነው። ያቺ ሴትም አትገባህም ነበረ፣ እንኳንም ሄደችልህ ትለዋለች። እንኳንም አባራርካት፣ ጥሩ አድርገሃል፣ እሷ ላንተ አትገባህም ነበረ ስትለው፣ ልክ ነሽ አዎ ማርያ አመሰግናለሁ ይላታል። ወደታች ና ቆንጆ ቁርስ ልስራለህ፣ እናም ቆንጆ ቡና ፈላልሃለሁ ና ስትለው፣ እሺ ማርያ እመጣለሁ ሂጂ አንቺ ይላታል። ልክ ስትወጣ ቤሊን ስታገኛት፣ ካምነን ራቂ ብዬሻለሁ፣ በቃ ያችም ልጅ ወታለች። አሁን ያለውለት እስካሁን የተጫወታችሁበት እኔ ስላልነበርኩኝ ነው። አሁን ግን እኔ መጥቻለሁ፣ ስለዚህ ካምነን ራቁ ሁላችሁም ስትላት፣ እንዴ ለምን አባራራት እንዴ ጄሪንን? አምናን ስህተት ነው የሰራው፣ ይሄ የእሱ ባህሪ አይደለም። እንዴት እንዴ አንቺ አታፍሪም እንዴ? የእሷ መሄድ ካስቆጨሽ አንቺም አብርሽ መሄድ ትችያለሽ ስትላት፣ አይ በእኔ ምክንያት እንደዚህ እንዲፈጠር አልፈልግም። ምንም ቢሆን እኮ አምነን ወዶና ፈቅዶ ነው ያገባት። ስለዚህ ይሄ እንዲፈጠር አልፈልግም ትላለች። ነገርኩሽ ቤሊን ከእሱ ህይወት ራቁ ብዬሻለሁ ስትላት፣ እሺ በቃ አዎ እሺ ስትይ ነው የሚያምርብሽ። አሁን ላምነን ቆንጆ ቁርስ ልስራለት ብላ ትሄዳለች። ሜርሲ ሙስጠፋ ቤሊን ጄሪን ከዛ ቤት መባረሯን ሊነግራት ወደ ሳሎን ሲመጣ፣ ያው መጀመሪያ ላይ የድሮ ሚስቴ ምነው ባልሽ የለም እንዴ ልምጣ እንዴ እያለ እያሸፈባት ነበረ። ምን ተፈጠረ ደግሞ ሲላት፣ ያው አምነን እንዳስወጣት እንዳባረራት ሁሉንም ነገር ትነግረዋለች። ኦ አስወጣሽ እንዴ? አይ በጣም ነው ደስ የሚለው፣ ምክንያቱም አንቺ ከዚህም በላይ ይገባሻል፣ የስራሽን ነው ያገኘሽው፣ ከዚህ በላይም ይገባሻል ሲላት፣ እና አሁን ምን ፈልገሽ ደወልሽ? ሁለተኛ በስልኬ ተሳስተሽ እንኳን እንዳትደውይ ብሎ ጆሮዋ ላይ ይዘጋባታል። ከዛም መሳቅ ይጀምራል። ምክንያቱም ብዙ ነገር አድርገዋለች። ዛሬ እጁ ላይ ጣላት። እሱ እየወደዳት እያፈቀራት ብዙ ነገር ስላደረገችው በቃ በጣም ነው ደስ ያለው። የእሷን ስቃይ ማየት አስደስቶታል። እናም ሁለተኛ በስልኬ እንዳትደውይ ብሎ ሲዘጋባት እሺ ብሎ ወደ ሜርሲ ሲመጣ፣ ሜርሲ አልሰማሽም እንዴ? ምኑን? አምነን እኮ ጄሪን እናባሯታል፣ ያንቺም ቀን አንድ ቀን ነው ሲላት፣ አይ የወንድሜ ልጅ ጥሩ አድርጓል፣ እንኳን ተባረች፣ እኔን ምን አገናኘኝ ታዲያ ትላለች። እሷ ያደረገችው እሷ ያጠፋችው ጥፋት በፍጹም የሚታወቅባት አልመሰላትም ሜርሲ ማለት ነው። ነገር ግን ሁሉም አንድ ቀን ጊዜውን ጠብቆ ይጋለጣል። ይህንንም ይነግራታል። እናም በመጨረሻም ደስ የሚለው ነገር ወይዘሮ ሞርዚና ተሽሏት በሰላም ወደ ወንድሟ ልጅ ቤት ወደ እህቷ ልጅ ቤት ወደ አምነን መጥታለች። ወይዘሮ ሜርሲ በሩን መንቅር እያለች ስትከፍት፣ እሷ ግን ወይዘሮ ሞርዚናን አገኛለሁ ብላ በፍጹም አልጠበቀችም ነበር አለች። ደነገጠች። ሞርዚና እንዴት መታሽ? ተሽሎሽ የለቀቁሽ? ማለቴ ደህና ነሽ ስትላት፣ አዎ ደህና ነኝ ተሽሎኛል። ማለቴ ሳልጠይቅሽ እንዴት ለቀቁሽ? እንዴት መጣሽ? አታስቢ፣ የወንድሜ ልጅና የእህቴ ልጅ አምነንና ሁሉም ሲንከባከቡኝ ነበረ። አታስቢ፣ በጣም ደህና ነኝ ትላታለች። እሺ እያለች እየተንተባተበች ስትመጣ፣ አይ በቃ
ሂጂ ፊት ለፊት አንቺ ትላታለች። ወይኔ ይህች ሴትዮ ከኋላ ጋንጄን ብላ ልትመታኝ ነው፣ ልትገፋኝ ነው፣ ልትገላግለኝ ነው ስትል ሂጂ አልኩሽ እኮ አንቺ እኔ እመጣለሁ ከኋላሽ ትላትና በሩን ዘግታ ትገባለች። ሁሉም ደስተኛ ሆኑ። አያቴ ሴማም፣ አምነንም፣ ማርያም ሁሉም። ወይዘሮ ሜርሲ ግን በጣም እየተንቀጠቀጠች ነበረ፣ በጣም እየደነገጠች ነበረ። ምክንያቱም ይህን ሁሉ ነገር አወቀችብኝ ብላ ሚስጥሩን ሁሉ ያደረገቻትን ሁሉ እናት ዛህራ በጣም እየተጨነቀች ነው። እናም ምግብ ሲበሉ አሁን የደበቃችሁ ሚስጥር ካለ ሁላችሁም ንገሩኝ በኋላ ከማወቄ እያለ አምነን ሁሉንም አንድ ባንድ እየጠየቀ ነበር። አይ አምነን ልጅ እኛ ምንም የደበቀን ነገር የለም እያሉ ሁሉም እውነታውን ይነግሩታል። እውነታውን ሲነግሩት ወይዘሮ ዛህራ ግን ብቻዋን አይ ልጄ የኔን ጉድ ሲያወቅ ቀን ሞርዚና ላይ የተፈጠረውን ነገር ያወቅ ቀን ምን ትለኝ ይሆን እያለች ተስመነመናለች። ምክንያቱም ሞርዚናን እንደዚህ ያደረገቻት አክስቱ እንደሆነች ሜርሲ እንደሆነች ካወቀ በጣም ከባድ ነው። እሷም ደብቃላታለች እና የደበቅኩህን ያወቅ ቀን እኔም እዚህ ቤት መባረረ ብላ በጣም ትሰጋለች፣ በጣምም ትፈራለች። የትም አምነን ውሳኔው በጣም ከባድ ነው። ጄሪንን እንደ ጄሪን አንድ ቀን ያባረረኛል ብላ እጅግ በጣም ፈርታና በስጋት ነው ያለችው። ሜርሲ በጣም ነው የደነገጠችው። ምክንያቱም እንደዚህ ትመጣለች ብላ ተሽሏት በፍጹም አልጠበቀችም ነበር። እናም ወይዘሮ ማርያና እንግዲህ ማርያ ለምንን ቡና ፈላለሁ ብላ እኔ ነኝ የማፈላለሁ ብላ ከዛም ወደ ኩሽና ገብታ ለዛህራ ቡና ፌልኝ ለአምነን። እሺ እመቤት አፍልቼ አመጣለሁ። አይ እኔ እንዳፈላሁት ነው አምነን ማወቅ ያለበት፣ አንቺ እንዳፈላሽው ማወቅ የለበትም ስትላት እሺ ትልና ወይዘሮ ዛህራ በጣም ትገረማለች። ወይዘሮ ዛህራ ባፈራችው ቡና እሷ ልትወደድ እሷ ልትመሰገን ነበረ። ወይዘሮ ዛህራም ቡናውን አፍልታ ራሷ ትወስዳለች። ማርያ በጣም ነው የተናደደችው። ነግሬያት እንዴት ታመጣዋለች ብላ ፊቷ ቀይር ነው ያለው። ነገር ግን ያው ወይዘሮ ዛህራ ወስደዋለች። እናም ወይዘሮ ሞሪና ወደ ነበረበት ተመልሳለች። ውድና የተከበራችሁ የቻናላችን ቤተሰቦች ይህን ቻናል ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ እስከምንገናኝ መልካም ጊዜ፣ መልካም ሳምንት።